ከፓስፖርት ጋር በተያያዘ ያለው ችግር ሊቀረፍ እንዳልቻለ ሰምተናል። በዚህም ከሰራተኞች ጋር በሚሰሩ ህገወጥ ደላሎች ምክንያት አገልግሎት ፈላጊው ህዝብ አሁንም እየተንገላታ ነው ተብሏል። በሌላ በኩል ደግሞ ከአከራይ ተከራይ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህም መሰረት የአከራይ ተከራይ ውል ያልፈጸሙትን ወደ ስርዓቱ ለማስገባት ከሚደረገው ከፍተኛ የሆነ ጥረት ጎን ለጎን በተለያዩ ከተሞችም የአከራይ ተከራይ ምዝገባ መጀመሩን ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከፓስፖርት ጋር በተያያዘ ያለው ችግር ሊቀረፍ እንዳልቻለ ሰምተናል። በዚህም ከሰራተኞች ጋር በሚሰሩ ህገወጥ ደላሎች ምክንያት አገልግሎት ፈላጊው ህዝብ አሁንም እየተንገላታ ነው ተብሏል። በርካታ የህዝብ ቅሬታ ከሚቀርብባቸው የመንግስት መስሪያ ቤቶች አንዱ በሆነው በኢሚግሬሽን እና የዜግነት አገልግሎት ኤጀንሲ በህገወጥ ደላላ ብር ተበላን የሚሉ ዜጎች አቤቱታ እያቀረቡ ይገኛሉ። የአስቸኳይ ፓስፖርት ላልተወሰነ ጊዜ አገልግሎት መሰጠት አቁሞ የነበረ መሆኑን ተከትሎ ህገወጥ ደላሎች ከውስጥ ሰው እንዳላቸው በማሳመንና ተጨማሪ ክፍያን ጭምር በማስከፈል የአገልግሎት ፈላጊውን ህብረተሰብ ብር በመብላት ላይ እንደሚገኙ ተጎጂዎቹ ተናግረዋል። እነዚህ ደላሎች ህገወጥ ስራቸውን በመስሪያ ቤቱ አካባቢ ሆነው መስራታቸው ደግሞ ህዝብን የበለጠ እንዲታለል አድርጎታል ይላሉ ቅሬታ አቅራቢዎቹ። የኢሚግሬሽን እና ዜግነት አገልግሎት ኤጀንሲ የህዝብ ግንኙነት ዳይሬክተር ማስተዋል ገዳ ህብረተሰቡ በዋነኝነት እየተታለለ ያለው ፓስፖርቱን ለማግኘት ካለው ፍላጎት አንጻር በህገወጦች የሚባለውን በማመኑ ነው ይላሉ። ህገወጥ ስራ ከሚሰሩ ደላሎች ጋር በጋራ የሚሰሩ ሰራተኞች እንዳሉ ደርሰንበት ለህግ ተላልፈው እንዲሰጡ አድርገናልን ብለዋል። እነዚህ ህገወጥ ደላሎች በአብዛኛው ኢንተርኔት ቤት ያላቸው ናቸው የሚሉት ዳይሬክተሯ እነሱን የማገድ ስልጣን የለንም ሲሉ ጨምረው ተናግረዋል። ከመስሪያ ቤታችን ጋር የሚሰሩትንና ህገወጥ ሰራተኞችን በህብረተሰቡ ጥቆማ እንዲሁም ደግሞ በምርመራ በህግ አግባብ እንዲቀጡ መስሪያ ቤቱ ኃላፊነቱን እየተወጣ ነው ሲሉ ተናግረዋል። በሌላ በኩል ደግሞ ከአከራይ ተከራይ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህም መሰረት የአከራይ ተከራይ ውል ያልፈጸሙትን ወደ ስርዓቱ ለማስገባት ከሚደረገው ጥረት ጎን ለጎን በተለያዩ ከተሞች የአከራይ ተከራይ ምዝገባ መጀመሩን ሰምተናል። በአዲስ አበባ የአከራይ ተከራይ ውል ያልፈጸሙትን ወደ ስርዓቱ ለማስገባት ኮሚቴ ተቋቁሞ እየተሰራ መሆኑንም ሰምተናል። በዚህም መሰረት ምዝገባውን ያላከናወኑ አከራይና ተከራዮች እየተመዘገቡ መሆኑ ታውቋል። ምዝገባው ለጊዜው በፈቃደኝነት ላይ የተመሰረተ መሆኑ የተገለጸ ሲሆን በቀጣይ በቅጣት ለማስመዝገብ እንደሚሰራም ሰምተናል። በአዲስ አበባ የተጀመረው የአከራይ ተከራይ ጉዳይ ወደ ተለያዩ ከተሞች እየተስፋፋ መሆኑንም ለማወቅ ችለናል። በዚህም መሰረት በተለያዩ የክልል ከተሞች የአከራይና ተከራይ ውል ምዝገባ መካሄድ መጀመሩ ታውቋል። የአከራይና ተከራይ ህጋዊ ውል ምዝገባ ለአንድ ወር እንደሚካሄድም ነው ያገኘነው መረጃ የሚያሳየው። በዚህም በህግ አግባብ የተዘጋጀ የመኖሪያ ቤት ኪራይ ውል ሰነድ፣ የአከራይና ተከራይ የነዋሪነት መታወቂያ፣ የመስሪያ ቤት መታወቂያ፣ መንጃ ፈቃድ፣ ፓስፖርት፣ የጥብቅና ፈቃድና የዩኒቨርሲቲ ወይም የኮሌጅ ተማሪ ከሆኑ ደግሞ የታደሰ መታወቂያ ለምዝገባ እንደሚያስፈልጉ ተነግረዋል። በተጨማሪነትም የመኖሪያ ቤት ኪራይ ውሉ የሚመዘገበው በወኪል በኩል ከሆነ ህጋዊ ውክልናና የሁለት ምስክሮች የታደሰ መታወቂያ ኦሪጂናልና ፎቶኮፒ፣ አከራይ የመኖሪያ ቤቱን ለማከራየት የሚያስችል መብት እንዳለው የሚያሳይ ህጋዊ ሰነድ እንደሚያስፈልግም የደረሰን መረጃ ያሳያል። የይዞታ ማረጋገጫ ካርታ ወይም ሰነድ አልባ ይዞታዎች መሆኑን ከሚመለከተው አካል ማስረጃ ወይም በፍርድ አፈጻጸም የተሸጠ ንብረት ሰነድ፣ የተከራየው ቤት በውርስ የተገኘ ሆኖ ስም ዝውውር ካልተፈጸመ ደግሞ የወራሽነት ማረጋገጫ ኦሪጂናልና ኮፒ ይዘው በአካል መቅረብ ያለባቸው መሆኑንና ምዝገባው በየወረዳው በስራ ሰዓት እንደሚካሄድ ተገልጿል። የመኖሪያ ቤት ኪራይ ውል ምዝገባውን በተቀመጠው ጊዜ ውስጥ ያላከናወኑ አከራይና ተከራዮች በቅጣት ወደ ውል ስርዓቱ እንዲገቡ የሚደረግ መሆኑም ታውቋል። ከአዲስ አበባ ቀጥሎ የተጀመረው
ይህ የአከራይ ተከራይ ምዝገባ በሌሎች አካባቢዎችን ተጠናክሮ እንደሚቀጥል ሰምተናል። በሌላ መረጃ ደግሞ የየካቲት ወር የዋጋ ግሽበት ከነበረበት ዝቅ ማለቱ ተነግሯል። በኢትዮጵያ የየካቲት ወር የዋጋ ግሽበት 15 በመቶ ሆኖ መመዝገቡን የኢትዮጵያ ብሔራዊ ስታቲስቲክስ አገልግሎት አስታውቋል። ይህ አሃዝ ባለፈው ጥር ወር ላይ ከነበረው 15.5 በመቶ የዋጋ ግሽበት አንጻር ሲታይ መጠነኛ ቅናሽ ማሳየቱን ከአገልግሎቱ ያገኘነው መረጃ ያሳያል። በየካቲት ወር የምግብ ነክ ዕቃዎች 14.6 በመቶ ድርሻ መያዛቸውን የአገልግሎቱ መረጃ የሚጠቁም ሲሆን ምግብ ነክ ያልሆኑ ዕቃዎች ደግሞ 15.6 በመቶ ድርሻ እንዳላቸው ተመላክቷል። የዋጋ ግሽበቱ ቅናሽ አሳይቷል መባሉን ተከትሎ በሲቪል ሰርቪስ ዩኒቨርሲቲ የምጣኔ ሀብት መምህርና የምጣኔ ሀብት ምሁር የሆኑት ሲሳይ ከበደ አብዛኛውን ጊዜ የሚኖሩት የዋጋ ግሽበቶች ሆን ተብለው የተፈጠሩ መሆናቸውን ተናግረዋል። ሊፈቱ የሚችሉትም በማክሮ ኢኮኖሚና በባንኮች ደረጃ ስለመሆኑ ተናግረዋል። እንዲሁም የዋጋ ግሽበትን አስመልክቶ የሚወጡት መረጃዎች መንግስታዊ ተቋም ከሚያወጣቸው ይልቅ ገለልተኛ የሆነ የግል ተቋም ቢያወጣቸው የተሻለ ተአማኒነት ይኖራቸዋል ሲሉ ተናግረዋል። በዋጋ ግሽበቱ ላይ ዩኤስአይዲ የሚያደርገው እርዳታና ሌሎች የነበሩ እርዳታዎች መቆማቸው የሚያመጣው ለውጥ ላይኖር እንደሚችል ገልጸው የሚያመጣው ለውጥ ካለን በረዥም ጊዜ የሚታይ ነው ሲሉ ግምታቸውን አስቀምጠዋል። በሌላ መረጃ ደግሞ ለግብርና ኢንቨስትመንት ከተላለፈው መሬት እየለማ ያለው ከ50 በመቶ አይበልጥም ተብሏል። ለግብርና ኢንቨስትመንት ከተላለፈው 2 ሚሊዮን ሄክታር መሬት ውስጥ እየለማ የሚገኘው ከ50 በመቶ እንደማይበልጥ ግብርና ሚኒስቴር ገልጿል። የግብርና ሚኒስትር ዶክተር ግርማ አመንቴ እንደገለጹት እስካሁን እንደ ሀገር ለኢንቨስትመንት የተላለፈው የመሬት ይዞታ በአጠቃላይ 2 ሚሊዮን ሄክታር መሬት ነው። ከዚህ ውስጥ ግን እስካሁን የለማው መሬት 50 በመቶ አይበልጥም። ዋናው ተግዳሮት መሬት መስጠት አይደለም የሚሉት ሚኒስትሩ እስካሁን ለኢንቨስትመንት ከተሰጠው መሬት ላይ እየለማ ያለው ከ50 በመቶ አይበልጥም ሲሉ አስረድተዋል። በግብርና ኢንቨስትመንት ለመሰማራት ፈቃድ አውጥተውና መሬት ወስደው ወደ ልማት ያልገቡ ወደ ልማት እንዲገቡ ከባለ ሀብቶቹና ከሚመለከታቸው ባለድርሻ አካላት ጋር በተለያዩ መድረኮች ውይይት መደረጉን አውስተው ሰፋፊ እርሻዎች ያሉባቸው ቆላማ አካባቢዎች ከጸጥታና ከመሰረተ ልማት ጉዳዮች ጋር በተያያዘ ቅሬታዎች እንደሚነሱ ተናግረዋል። ከዚህ መነሻነትም ክልሎች አስፈላጊውን ድጋፍ በማድረግ መሬት የወሰዱ ባለሀብቶች ቶሎ ወደ ስራ እንዲገቡ ሰፊ ስራ መስራት እንደሚጠበቅባቸው ጠቁመዋል። ሚኒስትሩ እንደተናገሩት ከግብርና ኢንቨስትመንት አንጻር የሚኒስቴር መስሪያ ቤቱ ድርሻ መሬት በመለየት ካርታ ማውጣትና የቴክኒክ ድጋፎችን ማድረግ እንደሆነ ገልጸው መሬቱን የሚያስተላልፉት ክልሎች መሆናቸውን ተናግረዋል። በ2017 በጀት ዓመት ባለፉት 6 ወራት የመሬት ልየታ ከማድረግ ከሆልቲካልቸር እና ለሰብል ልማት ለባለሀብቶች ለእርሻ ኢንቨስትመንት የሚሆን መሬትን ከማስተላለፍ አንጻር የተከናወነው አፈጻጸም ጥሩ የሚባል መሆኑን አመልክተው ነገር ግን ለእንስሳት እርባታ የሚውል መሬት በማስተላለፍ ረገድ የሚቀር ነገር አለ ሲሉ ገልጸዋል። ዶክተር ግርማ እንደገለጹት በበጀት ዓመቱ 6 ወራት 48000 ሄክታር መሬት ለኢንቨስትመንት ለመለየት ታቅዶ 117000 ሄክታር መሬት መለየት ተችሏል። ለአብነትም ለሰብልና ሆርቲካልቸር ኢንቨስትመንት 70000 ሄክታር መሬት ለማስተላለፍ ታቅዶ 88000 ሄክታር መሬት ለማስተላለፍ ተችሏል። ይህም ከተቀመጠው እቅድ በላይ ሲሆን ለእንስሳትና አሳ ልማት ኢንቨስትመንት 17000 ሄክታር መሬት ለማስተላለፍ ታቅዶ ከእቅድ አንጻር 64 በመቶ ብቻ በማሳካት 11000 ሄክታር መሬት መተላለፉ ታውቋል። ለሰፋፊ የእንስሳት እርባታ ኢንቨስትመንት በበጀት ዓመቱ 20000 ሄክታር መሬት ለማስተላለፍ ታቅዶ በ6 ወራት ውስጥ 8000 ሄክታር መሬት ተላልፏል ብለዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።